እንዳያመልጠን ጳውሎስ ባትሰብክ ይሄን እውነት ባልገልጥ ይሄን በመስቀል ላይ የተሰራውን ሥራ ባልናገር ወዮልኝ አለ። ጌታዬና አምላኬ ሆይ ዛሬም የምትናገር ትናንትና የተናገርክ በዚህ ምድር ላይ ስትመላለስ ይሄን እውነት የገለጥክ በብዙ ጥያቄዎች ውስጥ ስላሉት መፈታትን ለሐዘኑት መጽናናትን ለታሰሩት መፈታትን በጨለማ ውስጥ ለሚንቀሳቀሱት ብርሃንን ይዘህ የመጣ የሞትን ኃይል የሰበርክ የሞታንን ማንደር የገለበጥክ የእውነት አምላክ የኔና የነዚህ ወገኖች ጌታና ንጉሥ ዛሬ ስምህን እንጠራለን። ስምህ ለዘለዓለም የተባረከ ይሁን። እግዚአብሔር ሆይ ስምህን ከፍ እናደርጋለን። አንተ የነገሥታት ንጉሥ ነህ። አንተ የጌቶች ሁሉ ጌታ ነህ። አንተን የሚመስልህ የለም። አንተ ጥንት ነበርክ። ሰማይና ምድር ሲፈጠር ነበርክ። እግዚአብሔር አባት ሆይ ስለ ልጅ ኢየሱስ ክርስቶስ ዛሬ እኔና ወገኖቼ ስምህን ከፍ እናደርጋለን። ለዘለዓለም ተባረክ። ሰማይ በእኔና በወገኖቼ አንጻር ይከፈት። መነገር ያለበት ሰው ይነገር፣ መስማት ያለበት ሰው ይስማ። ጆሮአችንን እንድትከፍትልን ዘንድ እንጸልያለን። በጌታ በኢየሱስ ክርስቶስም ጆሮአችን የተከፈተ ይሁን። መንፈሳዊ አይኖቻችን የተከፈተ ይሁን። ብርሃን እንድናይ ለብዙዎች ብርሃን እንድንሆን ዘንድ ያን የብርሃንን ጮራ በእኔና በወገኖቼ ላይ ዛሬ እንድታደርግልን ዘንድ እንጸልያለን። ዛሬ ከፍታ ለእኔና ለወገኖቼ ይሁን። ዛሬ ብርሃን ለእኔና ለወገኖቼ ይሁን። ዛሬ አልፎ ማገልገል ለእኔና ለወገኖቼ ይሁን። ይህን የሚቃወም አየር ላይ የተቀመጠ በኢየሱስ ክርስቶስ ስም ስፍራው የተበተነ ይሁን። ውጊያችን አየር ላይ ሆነው ከሚዋጉን ምድር ላይ ቁጭ ብሎ ከሚዋጉን ከክፉሃን መናፍስት ጋር ስለሆነ በጌታ በኢየሱስ ክርስቶስ ስም ሰብር ያለው የተሰበረ ይሁን። የሰማይ ቃል እንዳይመጣ መልስ እንዳይመጣ አየር ላይ ሆኖ የሚታገል ክፉ በጌታ በኢየሱስ ስም የተሰበረ ይሁን። እግዚአብሔር ሆይ ለልቦቻችን ከልብ እንድትናገርን ዘንድ እንጸልያለን። ዛሬ የእውነት ቃል ለእኔና ለወገኖቼ እንድትገልጥልን ዘንድ እንጸልያለን። ክብር ሁሉ ለአንተ ይሁን። ማስተማር የሚገባውን አስተምረን። እኔን ደካማ ልጅን አግዘኝ። እዚህ በተከበረው ሕዝብ ፊት ሰለሞን እንዲህ አለ፣ አንተ እኔን እንዲያገለግል የመረጥከው ልጅ ይሄ ልጅ ምንም ማድረግ የማይችል ታናሽ ብላቴና ነው አለ። የሚያገለግለው ንጉሥ የሆነውም በተከበረ አንተ በመረጥከው ሕዝብ ነው። ሃሌሉያ አለና እንዲህ ጣለ፣ ማስተዋልንና ጥበብን ስጠኝ ብሎ ጠየቀ። እግዚአብሔር ሆይ አንተም በዛ ደስተኛ ሆንክና ለሰለሞን ጥበብን፣ ብልጥግናውን፣ ማስተዋሉን ሁሉን ሰጠ። እኔም አንድ ነገር እንጠይቃለሁ። ዛሬ በእነዚህ ወገኖች ፊት ሞገስ እንድሰጠኝ ዘንድ እጸልያለሁ። በልዩ እይታ እንድታየኝ ዘንድ እጸልያለሁ። እኔንም እነዚህን ወገኖችን አክብረህ በመካከላችን ስለተገኘ አመሰግናለሁ። አስተምረን በኢየሱስ ስም። ክብር ለአምላካችን ይሁን። ይህ ሰውዬ ጥያቄ ኢየሱስ ክርስቶስን ነው የጠየቀውና ይህን ጥያቄ ሰውዬን ብቻም አይደለም ኢየሱስ ራሱ ከዚህ ቀደም በማቴዎስ 16 ከ13 እስከ 17 ጠይቆ ነበር። የሰውን ልጅ ሰዎች ምን ይሉታል? እኔን ራሱ ሰዎች ማን ነው እያሉ እኔ ማን ነኝ ብሎ ጠይቋቸው ነበር። ኢየሱስም ወደ ፊልጶስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠይቀው ነበር። ሌሎቹ ከነቢያት አንዱ ነው፣ አንዳንዶቹ አንድ አገልጋይ ነው፣ ሌሎቹም እንደዛ ይላሉ፣ አንድ ሰው ተነስቷል ይላሉ። እናንተስ ግን ማን ነኝ ትላላችሁ ብሎ ጠየቃቸው። ጴጥሮስ መለሰ፣ አንዳንዱም መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርምያስ ወይም ከነቢያት አንዱ ነው ይላሉ። በእርሱም እናንተስ እኔ ማን ነኝ ትሉላላችሁ አለ። ዛሬም ብዙዎች በዚህ ዓለም ላይ ኢየሱስን አደባልቆ በመያዝ አንዳንዱ አብ ነው ይላል፣ ሐሰተኞቹ። አንዳንዱ አብ አይወልድም ይላል፣ ሙስሊሞቹ። ሌሎቹ የኢየሱስ ክብር የገባቸው አምላክ ነው ያመልኩታል። የሞተልን ነው ይላል፣ ንጉሳችን ነው ይላል።
ግን ሐዋርያቶቹ እንዲህ ብሎ መለሰ። ሲሞን ጴጥሮስም መልሶ አንተ ክርስቶስ ሕያው የእግዚአብሔር ልጅ ነህ አለው። ሃሌሉያ! ይሄን ሥጋና ደም ላንተ አልገለጠም፣ ይሄ ሁኔታ አልገለጠም። በዚህ በአንተ አረዳት ልክ ይሄን ልትረዳ ስለማትችል ይሄን የነገረ ከሰማይ የሆነ አንድ ታምራት ነው እንጂ አንተ ራስህ አይደለም። ስለዚህ በአንተ ላይ ቤተ ክርስቲያንን ይመሰርታሉ። ሃሌሉያ! ይመሰርታሉ አለ። በአንተ ላይ ቤተ ክርስቲያንን ይመሰርታሉ። ይሄ ጥያቄ እንዲሁ የመጣ መልስ አይደለም። ሃሌሉያ! ይሄን ጥያቄ ውስጥ ዛሬም ብዙዎች ይመላለሳሉ። ይሄ ጥያቄ እንዲፈጠር ያደረገው ዮሐንስ ወንጌል ምዕራፍ 1 ጀምሮ ያለው ሐሳብ ነው። ወደ ቁጥር 1 ስነዝ ምዕራፍ 9 ቁጥር 1 ስነዝ ሲያልፍም ከመወለዱ ጀምሮ ዕውር የሆነ ሰውን አየ። ኢየሱስ ነው የተመለከተው። ያ ዕውር የነበረ ሰውዬ እንዲሁ መካከል ላይ በስራ ብዛት ወይንም በጥናት ብዛት ወይ በሆነ ነገር አይኑ የታወረለት ሰው አይደለም። ሲወለድም አይነ ስውር ነበር። ይሄን አይነ ስውርን ተመለከተና ግን ሐዋርያቶቹ ደቀ መዛሙርቶቹ ጥያቄ ውስጥ ገቡ። ያልተመለሳቸው ምክንያቱም እነሱም በደንብ አላደጉም ነበር። መንፈሳዊነታቸው አልበሰለም ነበር። መንፈስ ቅዱስን መረዳት እንዲኖር አልተሞሉም ነበር። ግን ጥያቄ ጠየቁት። ኢየሱስን እንዲህ ብሎ ጠየቁት። ኢየሱስ ሆይ መምህር ሆይ ይሄ ሰውዬ በኃጢአት ምክንያት ነው አይኑን ያጣው? በወላጆቹ ነው ወይስ በራሱ አሊያስ በእናቱ በአባቱ ብሎ ጠየቁት። ኢየሱስ ክርስቶስ መለሰላቸው እንዲህ ማለት አይደለም አላቸው። እሱ አይነ ስውር ሆኖ እንዲፈጠር የወላጆቹ ኃጢአት አልነበረም ማለት፣ የአባትየው ወይ የእናትየው ኃጢአት አልነበረም ማለት፣ የልጁም የራሱ የሰውየው ኃጢአት አልነበረም ማለት። ግን አይነ ስውር ሆኖ እንዲገለጥ እግዚአብሔር ለብዙዎች አስተማሪ እንዲሆን፣ ለብዙዎች ምስክርነት እንዲሆን፣ ለብዙዎች መዳን ምልክት እንዲሆን እግዚአብሔር ራሱን ኃይሉን ሊገልጥ ፈልገው ነው ብሎ መለሰላቸው። ሃሌሉያ! የሚገርመው እዛን ያን ጥያቄው ሲገቡ ኢየሱስ ውስጣቸውን ተመለከተና በፍጥነት ሐሳቡን ቀየረ። ቶሎ መልስ ሰጠ። ከሰጠ በኋላ ኢየሱስ ቶሎ ሐሳቡን ቀየረና እንዲህ ብሎ መለሰ። የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ በእርሱ ወይንም ወላጆቹ ኃጢአት አልሰራም ማለት። አንዳንድ ጊዜ ወገኖቼ መከራ ውስጥ በምናልፍበት ጊዜ ወይም ብዙ ሰዎች በመከራ ውስጥ በሚያልፉበት ጊዜ በራስ በሰሩት ኃጢአት ሊመስለን ይችላል። በኃጢአት ውስጥ ወድቆ ሊመስለን ይችላል። አንዳንድ ጊዜ እግዚአብሔር ነገሮቻችንን አውቆ ያዘገያል፣ ቆልፎ ያስቀምጣል። የሱ ክብር እንዲገለጥ ሲፈልግ ሁኔታዎቹ እያሉ ጨለማው እያለ ዙሪያ ተከቦ እያለ እግዚአብሔር የራሱን ኃይልና ጉብኝት ሊገልጥ ሲፈልግ ነገሮቹን ቆልፎ ያያል። ዝም ብሎ ያያል። ሰዎች ያወራሉ፣ ይሄ ሰውዬ እኮ በዚህ ምክንያት እንዲሆኑ ነው። እሱም ብቻም አይደለም። በእንትናን እንመልከት። ኢዮብን 3 ጓደኞች ሰው እንደዚህ ኃጢአት ውስጥ የሚገባው እንደዚህ አይነት መቅሰፍት የሚመጣው አንተ ኃጢአት ሰርተሃል አሊያም የሆነ ነገር አድርጌ ነው እንጂ እንዲሁ አንተ ላይ ሊሆን አይችልም ብሎ ሲከራከሩ እንመለከታለን። በኢዮብ ላይ የደረሰው መከራ፣ ያ ሁሉ ውድመት፣ ያ ሁሉ ቁስል፣ ያ ሁሉ ጭንቀት እሱ ስለሰራው ኃጢአት አይደለም። ጠላት ዲያብሎስ ከሰሰ። እግዚአብሔር ኢዮብን ስለሚያምነው ብቻ ድረስ በፈተና ውስጥ እንዲገባ አደረገ። ልክ እንደዛም ነው እግዚአብሔር ራሱን ክብሩን እንዲገልጥ አይታችሁታል። ኢዮብን እንደዛ አደረገ። በኋላ በ38ኛው ምዕራፍ ላይ ሲመጣ እግዚአብሔር በአውሎ ነፋስ ውስጥ መጣ ይልና ሲመጣም ይወላችሁ ተቅለልሶ አይደለም የመጣው። ሰማይንና ምድርን የሰራው ማን ነው? አንተንስ የሰራው ማን ነው? ይሄን ያደረገው ማን ነው? ሰማይን የዘረጋው ማን ነው? የሱን አቅም እያሳየ ነው የመጣው። ሁሉን ትችላለህ እስከሚባል ድረስ። ስለዚህ ኢየሱስ ክርስቶስ እዚህ ጋር እግዚአብሔር የራሱን ክብር ሊገልጥ ስለፈለገ ነው አይነ ስውር ሆኖ የተወለደው። ስለዚህ ቀን ሳለኝ የተላኩበትን ዓላማ ሊፈጽም ይገባኛል አለ። የተላኩበት ዓላማ ጨለማውን የአንድ ሰውዬን የሥጋ አይሁንነትን ማብራት ሳይሆን ከጨለማ ውስጥ ወደሚደነቅ ብርሃን ማስወጣት ነው። ጨለማ ውስጥ ላሉት ብርሃን መሆን ነው። ስለዚህ የተላኩበት ዓላማ ይሄን መፈወስ፣ ታምራት ማድረግ ብቻም አይደለም።
የሚል መልእክት አስተላለፈ። በዓለም ሳለው እኔ ብርሃን ነበርኩኝ አለ። በዓለም ሳለው እኔ ምንድነው? ብርሃን ነበርኩኝ። ያ ብርሃን ማለት ኢየሱስ ክርስቶስ በሕይወቱ ውስጥ የሚገቡትን ሰዎች በብርሃን እንዲያልፉ ያደርጋቸው ነበር። 8:12 ላይ ማንም በእኔ ብኖር ብርሃን በሕይወቱ ይሁንለታል። የሚከተለኝ ብኖር ብርሃን ይሆንለታል። የሚያምንብኝ ብኖር ምን ይሆናል? ብርሃን ይሆንለታል። የተኛው ብርሃን? ይሄ ጨለማው ብርሃን አይደለም። ከዚህ ከመንፈሳዊ ጨለማ ከመንፈሳዊ እስረት ወደሚደነቀው ዘላለማዊ ብርሃን፣ ጨለማን ወደሚያሸንፈው ብርሃን፣ በሰማያዊ ፕላን ወደሚንቀሳቀሰው ብርሃን ይሆንለታል። ከዛ በኋላ ግን የሰውየን አይን መፈወሱን ኢየሱስ ክርስቶስ በፕሮሰስ እንዲሆን አደረገ። ሂደታዊ እንዲሆን አደረገ። ከዛ አድርጎ ዙሪያ ጥምጥም ሄዶ ፈውስ እንዲያገኝ አደረገ። ለምን ይመስላችኋል? ኢየሱስ መፈወስ አይችልም? እዛው አይችልም ወይ? አይኖቹን እዛው መግለጥ አይችልም? ግን ፕሮሰስ እንዲሆን አደረገ። ምራቁን ወደ መሬት እንትፋለ አፈሩን አቦካ ብላችሁ ያዙ። ጭቃ አረገ። በምኑ? በምላሱ ጭቃ አረገ። ከዛ በኋላ ጭቃውን በአይኖቹ ላይ ቀባው። ከቀባው በኋላ ሂድ ራሴ ተፈወሳለ። ራሴ ተፈወስ ሂድ። ይሄ ምንድነው የሚያመለክተው መሰላችሁ? አጭር ላይ አድርጎ ቢሄድ ጎረቤቶቹ በኋላ ነው የሚያዩት። ለፈሪሳውያን መነጋገሪያ አይሆንም። ከዛ በኋላ ብዙ ክርክርና ንትርክም አይመጣም። ስለዚህ ምን ያለ ኢየሱስ ክርስቶስ ሂድ ወደ ሳሌም መታጠቢያ ሂድና ታጠባል። ያ ሳሌም መታጠቢያ የቅርብ ጊዜ ውሃ አይደለም። ጥንት እዛ ኢየሩሳሌም አጠገብ በደቡባዊ ክፍል የሚገኝ በኮረብታ ስፍራ ላይ የሚገኝ ውሃ ነው። ያ ውሃ ረጅም ጊዜ ተጠቅሟል። ስለዛ ውሃ ነህምያ 3:15 ላይ ተገልጧል። ኢሳይያስ 8:6 ላይ ተገልጧል። ስለዛ ውሃ ስለ ሳሌም መታጠቢያ ኩሬ ያችን ውሃ ሕዝቅያስ ነበር ለሕዝቡ መጠቀሚያ እንዲሆን ያሰላትና ያችን ውሃ ኢየሱስ ክርስቶስ ሄደ ታጠባል። በዚህ አጋጣሚ በዚህ ውስጥ የምንመለከታቸው 6 ሰዎችን ነው። 6 አይነት ባህሪ ያላቸው ሰዎች፣ አይነ ስውሩን ሰውዬ፣ ደቀ መዛሙርቶች፣ ይሄን የሚያድነውን የሞተልንን ንጉሳችንን ከሞት የተነሳውን ወደ ሰማይ ያረገውን በቀኝ ቁጭ ያለውን ለአንቺና ስለ እኔ ዘውትር የሚማልደውን ስለ እኛ ጠበቃ የሆነልን በአብ ፊት ሁል ጊዜ የሚገኝልንን በክብርና በዳመና የሚመጣውን በዳመና ላይ ታላቅ ግብዣ ለቤተ ክርስቲያን ለ7 ዓመት የሚያደርገውን ከዛ ወደ ምድር የሚወርደውን ለ1000 ዓመት የሚነግሰውን ከዛ የዘላለምን መንግስት የሚያስወርሰውን ኢየሱስንና ጎረቤቶቹ የልጁ ጎረቤቶቹ እሱን ያውቁታል። ለማኝ እንደሆነ ያውቁታል። ሌላ ስራ የለውም። ምክንያቱም ተደጋፊ ነው። በድጋፍ ነው የሚኖረው። ሰው ካልመረለት አይድም። ሰው ካልወሰደ የትም መሄድ አይችልም። ምኑ? አይነ ስውር ስላልሆነ አይኑ ስለማያይ የትም መሄድ አይችልም። ለማይ ነው። አንድ ሰው መጥቶ የሆነ ቦታ ሲያስቀምጥ መለመን ነው ስራው። ምክንያቱም ገቢ ምንጭ እሱ ነው። አይኑ አያይም፣ ምንም ማስረግ አይችልም። ግን ሰዎቹ ግራ ተጋቡ። ይሄ ዝጋ ስለምን የነበረ አይነ ስውር አልነበረም? ምን ቁጥር 8 ላይ አይነ ስውር አልነበረም? ምን ነው? እሱ አይደለም፣ እሱ ነው፣ እሱ አይደለም። ግን የተደረገለት ሰው ኖ አትከራከሩ። እኔ ነኝ። ትላንት የምታውቁት ለማኙ፣ ትላንት የምታውቁት አቅም የሌለኝ ጉልበት የሌለኝ፣ ትላንት የምታውቁት በሰው ተመርቼ ወደዚህና ወደዛ የሚሄድ፣ ዛሬ ግን ቃል ወጥቶልኝ እኔው ራሴ ነኝ አለ። እኔው ነኝ የተፈወስኩት፣ ከኔው ላይ ነው። ከተወለድኩበት ጊዜ ጀምሮ አይነ ስውር የነበርኩ ሰውዬ ዛሬ ማየት የቻልኩት እኔው ራሴ ነኝ አለ። ታጥቦ አይኑ ሲከፈትለት ጎረቤቶችም ቀድሞም ስለምን አይተውት የነበሩ ይህ
ተቀምጦ ይለምን ነበር አይደል እንዴ አሉ። ሌሎቹ እርሱ ነው አሉ፣ ሌሎቹ አይደለም እርሱን ይመስላል እንጂ። አንዳንድ ጊዜ እግዚአብሔር የራሱን ኃይል ሲገልጥ መንፈሱ በእናንተ ላይ ሲሆን ሞገስ ሲጨምርባችሁ እንዴ እክሌ አይደል እንዴ ባለፈው እኔ አላውቀውም እንዴ እናውቃለሁ እኮ ደካማ የነበረው ብርቱ የሚያደርግ ዘላለም አምላክ ብቻ ክብር የሚሰጥ እሱ ነው። ሃሌሉያ። እንደዚህ ተደረገለት። አይነ ስውሩ ሰውዬ፣ ማየት የማይችለው ሰውዬ፣ እውር የነበረ ሰውዬ፣ በሰው የሚመራ የነበረ ሰውዬ፣ አቅም የሌለው የነበረ ሰውዬ፣ በአይሁዶች አስተሳሰብ ጎዶሎነት የሚሰማው ሰውዬ የተሞላ ሰው ሆነ። አትከራከሩ፣ እኔው ራሴ ነኝ። አሁን ግን ምን እየሆንኩ ነው? እያየኋችሁ ነው፣ እየተመለከትኳችሁ ነው። አይኖቼ ምን ብሏል? ተከፍቷል። ዛሬ አይኖቼ ማየት ጀምሯል። ታዲያ ያንተን አይን ማን ነው የከፈተው ብሎ ጠየቁት። ማን ነው አይኔን የከፈተው? ኢየሱስ የሚባል ሰው ነው አለ። እዚህ ጋር አንድ ሐሳብ ያዙት። ኢየሱስ የሚባል ሰው ነው። የመጀመሪያ ጊዜ ሲጠየቅ የመለሰው መልስ ነው። ታዲያ እሱ የት አለ? አይኖች እንዴት ተከፈቱ አሉት። እርሱም መልሶ ኢየሱስ የሚባል ሰው ጭቃ አድርጎ አይኖችን ቀባና ወደ ሳሌው መታጠቢያ ሄደህ ታጠብ አለኝ። ሄጄም ታጠቢው አየሁ። እዚህ ጋር ሰው ነው ያለው። አዳምጡ፣ ያዙት በደንብ። የፈወሰኝ ማን ነው? ኢየሱስ የሚባል ሰው። በመጨረሻ የሰውየን አንደርስታንዲንግ እንዴት እያደገ እንደመጣ እንመለከታለን። ኢየሱስ የሚባል ሰው ነው አሉት። ለጠያቂዎቹ ለጎረቤቶቹ ሁሉ ጊዜ የኛ ክርስትና የሚታወቀው ለጎረቤት፣ ጥንካሬያችንም ድካማችንንም የሚያውቀው ጎረቤት። ስለዚህ ነው ክርስትናችን በዚህ ምድር ላይ በነበርንበት ጊዜ በሰዎች ዘንድ የታወቀ፣ በሰዎች ዘንድ የተከበረ፣ በሰዎች ዘንድ ከመናቅ ያለፈ፣ በሰዎች ዘንድ ኢየሱስ ክርስቶስ በእኛ እየሰራ እንዳለ የኢየሱስ ኃይል በእኔና በእናንተ ውስጥ መኖሩን ጎረቤት ማወቅ አለበት። ከዛ ቀድሞ ግን ቤተሰብ ማወቅ አለበት፣ ጎረቤት ማወቅ አለበት፣ ሰፈር ማወቅ አለበት፣ ቤተክርስቲያን ማወቅ አለበት። ከዛ አገር እያለ ሊሄድ ይችላል። አንዴ ላይ ከወጣና አወዳደቃችን ጥሩ አይደለም። ከታች ጎረቤቶቹ ያውቁት ነበረ የሰውዬን ድካም። አይኖቹ አያይም፣ ይለምናል። ለማይለው ሰውዬ ይለምናል። ምክንያቱም መተዳደሪያ ነው ልመና። የሚለምነው አማራጭ ስለሌለ ነው፣ የሚሄድበት ስለሌለ ነው። ለልመናስ የሚቆሙበትን ቦታ ለማየት ሰው ካልመራ መሄድ አይችልም። ይሄ አይነ ስውር በጣም የመጨረሻ የሚደንቅ ሰው ነው የሰው በኋላ ሲናገር ትሰሙታላችሁ። በጣም ግርም የሚል ነገር ያለበት ሰው ነው። ያ ሰው ወዴት ነው አሉት። ቁጥር 12 ላይ አላውቅም አለ። ምክንያቱም ኢየሱስ ሄዷል። እሱን ከላከ በኋላ ወደ ሳሌም መታጠቢያ ሂድ ታጠብ ብሎ ኢየሱስ አብሮ አልሄደም፣ ወደ ውሃ አልሄደም። እሱ ሄዷል፣ ግን ሰውዬ ታጥቧል፣ ድኗል። አላውቅም አለ። በፊት ይሁን የነበረውን ሰው ወደ ፈሪሳውያን ወሰዱት። ከቁጥር 13 እስከ 34 በአይነ ስውሩና በፈሪሳውያን መካከል ያለውን ክርክር ነው የምንመለከተው። ጠየቁት ፈሪሳውያን፣ ማን ነው አይኔን የከፈተው? ጠየቁት። ኢየሱስም ጭቃ አድርጎ አይኖቹን የከፈተበት ቀኑ በጣም አደገኛ ቀን ነበር። በአይሁዶች ሰንበት ነበርና ከዚህ በፊትም ሰንበት ላይ ብዙ ነገር ሲያደርግ ይከሱት ነበር። ሰንበት ነበር። በሰንበት በእነሱ ሕግ ምንም አይደረግም። ግን ኢየሱስ ሲፈውሳቸው ነበር። ኢየሱስ ሲያደርግ ነበር። ኢየሱስ ሲለውጥ ነበር። ከዛ በኋላ እንዴት በሰንበት ቀን ላይ አንተን ፈወሰ? ሌላ ጥያቄ ነው። ከዛ በኋላ ይሄ ሰውዬ ሰንበትን የማያከብር ኃጢአተኛ ነው ግማሹ ይላል። ግማሹ ኃጢአተኛ ሊሆን አይችልም። ምክንያቱም ኃጢአተኛ ቢሆን እግዚአብሔር በሱ ላይ ሆኖ እንዴት ይሰራል? ይሄን አይነት ታምራት እግዚአብሔር በሱ ላይ ሆኖ እንዴት ሊፈጽም ቻለ? ይሄ ሰውዬ እንዴት እንዲቀበል ግራ ተጋባ።
ልጁ። ስለዚህ ፈሪሳውያን ደግሞ እንዴት እንዳየ እንደገና ጠየቁታል። ደጋግሞ ነው የሚጠይቁት። እርሱም ጭቃ በዓይኖቼ አኖረው ታጠቢውም አየውም አላቸው። በቃ ጭቃ አደረገ። ሲምፕል ሂድ ታጠብ አለኝ። አጭር ትእዛዝ። ታጠብኩ። ምን ሆንኩ? አየው። ምን ነው ደጋገማችሁ ከማለት በማይተናነሰው ቃላት ሲናገር እንመለከታለን። ከዛ በኋላ ነው ከፈሪሳውያን አንዳንዶቹ የሰው ሰንበትን አያከብርምና ከእግዚአብሔር አይደለም አሉ። ሌሎቹ ግን ኃጢአተኛ ሰው እንደነዚህ ያሉ ምልክቶችን ሊያደርግ አይችልም። በመካከላቸው መለያየት ሆነ። ስለዚህ ያለውና የቀረው ነገር ምን ማድረግ ነው? ወላጆቹን ጠርቶ ማናገር። ይሄ ልጅ እውነትም አይነ ሲሆን ነበር እኔ መጠራጠር። ትልቁ ነገር ኢየሱስ ክርስቶስ ፈዋሽ መሆኑን በአንድ ቢቀበሉ አይናቸው የተከፈተ ቢሆን ይሄ ሁሉ ክርክር፣ ይሄ ሁሉ ጭቅጭቅ፣ ይሄ ሁሉ ውዝግብ በህይወታቸው ሳይፈጸም ነበር። አይተው በጣም የሚደንቅ አይነ ስውር ነው። በጣም የሚደንቅ ግሩም ድፍረት ያለ እውነትም ሙሉ የሆነ ሰው ነው። ከዛ በኋላ መለሰላቸው። በመካከላቸውም መለያየት ሆነ። ከዛም ጠየቁት፣ ታዲያ አንተ ሰው የምን ትላለህ አሉት። ተፈውሷል፣ አይኑ በርቶለታል። ይህ ሰው የምን አለ? እሱ ነቢይ ነው አለ። ቅድም ምን ብሎታል? ሰው ነው ብሎታል። አሁን እያደገ ነው። እዩ ተመልከቱ። ክርክሩ በዛ። ከጎረቤት አለፈ፣ ወደ ምኩራብ ገባ፣ ወደ ፈሪሳውያን ወደ አዋቂዎቹ ሄደ። ስለዚህ ከዚህ ሰዓት በኋላ ሰውዬም እያደገ ነው፣ ክርክሩ እየበዛ ነው። ታዲያ ይህን ሰው ያንተ ምን ትላለህ? እሱ ነቢይ ነው። ነቢይ ካልሆነማ እንዴት ሊፈውስ ይችላል? ነቢይ ካልሆነማ እንዴት እንደዚህ አይነት ብርሃን ሊሰጠኝ ይችላል? የኔ እኮ ይሁንነት ዛሬ የመጣ አይደለም። የኔ አይነት ይሁንነት እኮ ሲወለድም ነበር የሚል ይመስለኛል። ይሄ እኮ የቆየ ነገር ነው። ለኔ እኮ አዲስ ነገር ነው ብርሃኑ። እናንተን ማያቴ አደባባይ ላይ ሆኜ መናገር በራሱ እኮ አዲስ ነገር ነው። አይደንቅም? ሳይነገር አይገርምም? መገረም ሲገባችሁ በጥያቄ እኮ አትፋጠጣችሁኝ ሳይል አይቀርም። ይህን ድንቅ ነገር ማመን ሲገባችሁ በጥያቄ ውስጥ መግባታችሁ እኔን ገርሞኛል ሳይል አይቀርም። ወላጆቹን አስጠሩት። ወላጆቹ ሲገርሙ ደግሞ ወላጆቹ ከራሳቸው ላይ ከማህበረሰቡ ላለመውጣት፣ ከመሪዎቹ ላለመውጣት፣ ከህግ ሽሽት ምን ብሎ ይናገራሉ? ራሱን ጠይቁት። እሱ ራሱ ምን አይነት ሰው ነው? ሙሉ ሰው ነው። አያቸው። እግዚአብሔር ነው፣ ኢየሱስ ነው ሙሉ ያደረገው። በአይሁድ ህግ አንድ ሰውዬ አካለ ጎደሎ ከሆነ፣ አንድ ሰውዬ አይን የሌለ ከሆነ፣ እጅ የሌለ ከሆነ እንደ ጎደሎ ነው የሚቆጠረው። ወንድ ሆኖ እድሜ ከ13 በላይ ካልሆነ እንደ ጎደሎ ነው የሚቆጠረው። ሰዎቹ አሁንማ ራሱ ሙሉ ነው፣ አሁንማ መናገር ይችላል፣ አሁንማ ራሱ ምን ማድረግ ይችላል? መመስከር ይችላል። ልጃችን ነው እናውቃለን። ከመፈጠሩ በፊት ማለት ነው። ዛሬ ግን ማን እንደፈወሰው ምን አንልም፣ አናውቅም። እውነትም አልነገራቸውም። በቤታቸው አላወቁም። ዛሬም በብዙ ዓለማት ዙሪያ ላይ በሰው ፍርሃት፣ እውነትን ሽሽት፣ በነገሮች ፍርሃት እውነትን ሽሽት የሚያደርጉ ብዙ ሰዎች፣ አንድ ሰው እስኪቀር ድረስ፣ ብቻህን እስክትቀር ድረስ እውነት ነው። ልከለልፋስ ብቻህን ሰው ሁሉ አገሎ ብቻህን እስክትቀር ድረስ እውነት የሚቀየር የሚለወጥ ነገር አይደለም። እውነት ወገኖች፣ እውነትን ወግኑ። ያን እግዚአብሔር ከኛ ጋር ይሰራል። ከእውነት ጋር እንድተባበር
ሰዎቹ ወላጆቹ የሱ አባት እናት ልጁን በዛ ሰዓት እንደው ያንተ ከዚህ ከፈሪሳውያን ክርክር አይነ ስውርነት ሳይሻል አይቀርም ሳይሉ አይቀርም ባትፈውስ ምን ይሆናል እንደዚህ ጭንቅ ውስጥ ከምታስገባ ሳይሉ አይቀርም። ለምን ማህበረሰቡን ጥሎ ከሚሄዱ ለምን መሪዎቻቸውን ከሚያሳዝኑ ለምን ሁኔታን አይቶ እንትን ከሚሉ ለምን እግዚአብሔር እንደዛ አይደለም። እግዚአብሔር ባለፈው ስንናገር አይታችሁ ሁሉም ሰው እውነቱን የመጠበቅ ምናል ኃላፊነት አለ። እውነቱን የመጠበቅ ኃላፊነት አለ። እውነቱን የመጠበቅ ኃላፊነት አለ። አንተ ብቻህን ሆነ አንተ ብቻህን እየሰራ ሰዎች መካከል ላይ ሆነ ነገሮች ውስብስብ ቢሆኑ እውነቱን ካመንክበት እውነቱ እውነት ከሆነ በእውነትን ብለህ ነው መሞት ያለብህ። ሐዋርያቶች እንደዛ ነው የሆኑት። በዚህ ስም ሁለተኛ ምን አትስበኩ ሰበኩ ሞቱ። ግማሹ በመጋዝ ግማሹ በምን ግማሹ በዛይት ተቃቀለ። ዛሬ እንደዛ አይነት ነገር ቢመጣ እንዴት ነው ኛጋስ የሚለውን ጥያቄ ይተውን እንዳለን ማለት ነው። አይሁድ የዚያን ያየውን ወላጆች እስኪጠሩ ድረስ እውር እንደነበረ እዛው ነው ያስቀመጡት። በምኩራቡ ላይ እንዲቆይ ያደረጉት። እንዳየም ስለ እርሱ አላመኑም አሉ። እርሱንም እናንተ እውር ሆኖ ተወለደ የምትሉ ልጃችሁ ይህ ነውን? ታዲያ አሁን እንዴት ያያል ብሎ ጠየቋቸው። ወላጆቹም መለሱ፣ ይህ ልጃችን እንደሆነ እውርም ሆኖ እንደተወለደ እናውቃለን። ዳሩ ግን አሁን እንዴት እንዳየ አናውቅም፣ ወይም አይኖቹን ማን እንደከፈተ እኛ አናውቅም። ጠይቁት፣ እርሱ ሙሉ ሰው ነው። እርሱ ስለራሱ ይናገራል። ሃሌሉያ! እሱ ስለራሱ መናገር የሚችልበት እድል ፋንታ መጣ። በሰዎች መካከል ላይ ቆሞ የመናገር ድፍረት የማግኘት በሰዎች መካከል ላይ አቅም የማግኘት የመናገር ስለራሱ የመመስከር ስለተደረገለት ታምራት ምስክር የመሆን ምን አለው? ሙሉ መፍት አለው። ሰውዬ ሙሉ ነው። ሙሉ ሰው ሆኗል። ይሄ ሰው የእድሜን ብንመለከት 20ዎች ውስጥ ያለ ነው የሚመስለው። ምክንያቱም ክርክሩ እውነቱን ያለመልቀቁ ልጅ የሆነ አይመስልም። እድሜው ከፍ ያለ ሰው ነው የሚመስለው። ስለ እድሜ የተገለጠ ነገር የለም፣ ስለ አካባቢው የተገለጠ ነገር የለም። ግን ንግግሮቹ ስትመለከቱ ሙሉ ሰው ነው ብሎ ወላጆቹ ሲመሰክሩ ስትመለከቱ ሰውዬ እውነትም ሙሉ የሆነ ሰው ነው የሚመስለው። ይመልሳል፣ ለተጠየቀው ጥያቄ መልስ ይሰጣል። ድኛለሁ፣ አይቻለሁ፣ እኔ ይሄን ነገር ነው የሚያውቀው ይላል። አንድ ነገርን አውቃለሁ፣ እሱም አይኖቼን መክፈቱን አውቃለሁ። አንድ ነገርን እኔ አውቃለሁ፣ እሱም አይኖቼ የተከፈተ መሆኑን አውቃለሁ። አይኖቼን የከፈተ አንድ አካል ዛሬ እንዳገኘኝ አውቃለሁ። ስሙን ሰዎች ኢየሱስ ይሉታል። እናንተ ብትጠይቁ ከሆነ ከፈወሰው አንጻር፣ ከፕሮሴሱ አንጻር፣ ከተደረገልኝ አንጻር ነቢይ ነው። ከሆነልኝ አንጻር ነቢይ ነው። ሌላ ማን ሊሆን ይችላል? ማን ሊፈውስ ይችላል? እኔ ኦርዲናሪ ሰው ሊፈውስ አይችልም። ማንም ሰው ተራ ሰው እንደዚህ አይነት ታላቅ ታምራት ሊያደርግ አይችልም ነቢይ ካልሆነ ባሰቀር። ስለዚህ ይሄ ሰውዬ ማነው የምትሉት ከሆነ ነቢይ እንደውም እናገራለሁ። እኔ አንድ ነገር ነው የሚያውቀው፣ አይኖቼን ማብራት ሁሉ የሚያውቀው። ይህን ያደረጉት ወላጆቹ አይሁድን ስለፈሩ ይህንን አሉ። እርሱ ክርስቶስ ነው ብሎ የሚመሰክር ቢኖር ከምኩራብ እንደሚወጣ ያውቃል። ምኩራብ ውስጥ ማንም ኢየሱስን ጌታ ነው ማለት አይችልም። ምክንያቱም ሕግ ነው የሚገዛው። ሰዎቹ የሚያውቁት እሱ የዮሴፍ ልጅ አይደለም የሚለውን ነው። አልተገለጠላቸውም። አይዛብ የሚጠቀመው ዓለም የሚጠቀመው በዛ ህፃናት የሚጠቀሙት ደካሞች ኃጢአተኞች የሚጠቀሙት ከፊት ላሉት ለመሪዎች አልታያቸውም። ለሃይማኖተኞች ለፈሪሳውያን ለጻፍት አልተገለጠም። ስላልተገለጠ የተደረገለትን ያየው ሰውዬ ግን እንዲህ ይላል፣ እሱ ነቢይ ነው። ማዳን የሚችል እሱ ብቻ ነው። ነቢይ ካልሆነማ እንዴት ሊሆን ይችላል? ስለዚህ ወላጆቹ
ሙሉ ሰው ነው። ጠይቁት ራሱ ይህን ወላጆቹን ፈተና ላይ ጥለዋል። እንደ አማኝ እንደ ቤተ ክርስቲያን ሰዎች እንደ ሃይማኖት ሰዎች የያዙትን እውነት የተደረገላቸውን ታምራት እያዩ ፈተና ውስጥ ወደቁ። የአይሁድ መሪዎች ሰውየውን ወላጆች ጠየቁ። ወላጆቹ ግን ከምኩራብ እንዳይወጡ ፈሩ። እሱ አዋቂ ነው፣ እሱ ሙሉ ሰው ነው። እሱን ጠይቁት ራሱ ይመልስ። ያመጣውን ጣጣ በእኛ ላይ እንደዚህ አይነት ችግር ያመጣው ራሱ አይነ ስውር የነበረ አሁን እየተከፈተለት ለምን ተገናኝቶ ነው ሳይሉ አይቀሩም። ለምን እዛ ዳር ላይ ቆሞ ነው ኢየሱስን ያገኘው ሳይሉት አይቀሩም። ምክንያቱም ለዚህ እኮ ነው ዮሐንስ 1:12 ላይ ወደ ገዛም ወገኖቹ መጣ ይልና ያ የገዛ ወገኖቹ ግን ሊቀበሉት ፈቃደኛ አልሆኑም ነበር። ለተቀበሉት በስሙ ለሚያምኑት ለነዚያ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ሃሌሉያ! ያ ስልጣን ዛሬም በእኔና ባንተ ላይ እየሰራ በእኔና ባንቺ ወጥ እየበራ እኔና ባንቺ ወጥ እያሳየ ዓለም ላይ ሄደን እንድንናገር የልጅነትን መብት እንድናገኝ ረድቶናል። ሃሌሉያ! የተቀበልነው እኛ ነን። ያ ደግሞ እሱም ብቻ አይደለም ያደረገው፣ ስጋና እውነትን ተላብሶ በእኔና ባንቺ ውስጥ ገባ። አሜን። ያ ሰውን የሚመስል ስጋ ለበሰ፣ በእኔና ባንቺ ህይወት አደረ። ስለዚህ ዛሬ እኔና አንቺ ክርስቲያኖች ተባልን። ሃሌሉያ! ስለዚህ ይህ ሰውዬ እንደዚህ ነው እያለ ያለው ቁጥር 24 ላይ ስለዚህ ዕውር የነበረው ሰው ሁለተኛ ጠርቶ እግዚአብሔርን አክብር። ይህ ሰው ኃጢአተኛ መሆኑን እና እኛ ምን እናደርጋለን እናውቃለን አሉት። ይህ ሰውዬ ኃጢአተኛ ነው። ይህ ሰውዬ እናውቃለን፣ ኃጢአተኛ መሆኑን እናውቃለን። እኛ የምናውቀው ሙሴ ነገረን፣ በሕጉ የተጻፈው ያህዌ የተባለ እግዚአብሔር ነው፣ እሱን አምልክ። አይኑ ተከፈተ አልተከፈተም። ለእኛ እግዚአብሔር የሚጠቅም ነገር ያለ የለም ሊሉ ይችላሉ። ግን ሰውዬ ያን አልሰማቸውም። በእውነት ተመልከቱ፣ ሰውዬ የምናገረው ነው። እርሱም መልሶ ኃጢአተኛ መሆኑን አላውቅም። አይገርምም? ዕውር እንደነበሪው አሁንም እንዳይ ይህን አንድ ነገር አውቃለሁ አላቸው። የእሱን ኃጢአተኝነት አታስገቡኝ። ምንም ያውቀው ነገር የለም። እናንተ ናችሁ ኃጢአተኛ መሆኑን ልታውቁ የምትሉት። ኃጢአተኛም ያላችሁት እናንተ ናችሁ። እኔ ግን አንድ ነገር እናውቃለሁ። አይኖቼ በርቷል። እኔ አንድ ነገር እናውቃለሁ። እያየው ነው። እኔ አንድ ነገር እናውቃለሁ። ጨለማ ሄዷል። እኔ አንድ ነገር እናውቃለሁ። አይኖቼ አንተን ያያል፣ እሱን ያያል፣ ሌላንም ያያል። የስጋ አይኖቼ ተከፍቷል። ትላንትና ማየት አልችልም ነበር፣ ግን እሱን ነገር አውቃለሁ። እናንተስ ሳይነገር ይህን እናንተ ይወቁ። እኔ ምን አገባኝ? እኔ ግን አንድ ነገር እናውቃለሁ። እሱን አላገኘም፣ ኢየሱስን አልተገናኘም፣ ፈወሰ። ከዛ በኋላ አልተገናኙም። ግን ስለ ኢየሱስ የተደረገለት ነገር ውስጡን እየበላው፣ ስለ ኢየሱስ በቆመበት በሄደበት ሰፈር ሁሉ ያወራል። እኔ አይኖቼ ተከፍቷል፣ እሱን አውቃለሁ፣ ሰዎች ኢየሱስ ነው ብሎኛል። ቀጥሎስ እናንተማ ካላችሁ ከተፈወስኩ በኋላ አይኖቼ ስላዩ ያበራው እግዚአብሔር የሚሰራበት ሰው ስለሆነ እሱ ነቢይ ነው። ግን አለ እናንተ ያላችሁ ኃጢአተኛ ነው፣ እኔ ግን ማለት አልችልም። አይኖቼ አብርቷል። ሃሌሉያ! አይገርምም? የእነሱን ክርክሩ የሚቆም አይደለም። ደግሞ ምን አደረገልኝ? ጥያቄው ክርክር እንዳይመስላችሁ። ዛሬ የክርክር ሜዳ ላይ ቢሆን ብዙ ነገር የሚያደርግ ነበርና ደግሞ ምን አደረገልኝ? እንዴትስ አይኖችን ከፈተ አሉት። እርሱም መለሰ አስቀድሜ ነገርኳችሁ። ጭቅጭቃችሁ በዛ ሳይቀር ነገርኳችሁ እኮ። ምንድን ነው ቅድም ስንት ጊዜ ስትጠይቁ ነገርኳችሁ። በአይኖቼ ላይ ጭቃ አደረገ፣ ሂድና ታጠብ አለኝ። ታጠብኩ፣ አይኖቼም ተከፈተ። አየው። ምን ነው ነዘነዛችሁ? ምን ነው ላለማመን ከፈለጋችሁ ተው እንጂ እኔ የተደረገልኝን ነግራችኋለሁ።
ስለምን ዳግመኛ ልትሰሙ ትወዳላችሁ? ስም ብቻ ወደለ እናንተ ደቀ መዝሙር ትፈልጋላችሁ እንዳላለም። ስለዚህ ይሄ ጭቅጭቅ እሱን መከታተል አበዛችሁ። ደቀ መዝሙር በወር ፈልጋችሁ ነው እንዳለ አይደል? በጣም ተከታተላችሁ። ደቀ መዝሙር መሆን አማራችሁ እንደ መከተል ፈለጋችሁ እንደ ስለሱ ማወቅ ፈለጋችሁ፣ ስለሱ መስማት ፈለጋችሁ። ቅድም ነገርኳችሁ፣ ደጋግሜም ነገርኳችሁ። ጭቃ አደረገ፣ ከዛ በኋላ ሄድኩ፣ ታጠብኩ፣ አይኖቼ በራ አልኳችሁ። እስካሁንም አትተውም። ምንድነው ፍላጎታችሁ? ደቀ መዝሙር መሆን ፈለጋችሁ እንዴ? አይገርምም? የሰውዬ ብርታት። ደቀ መዝሙር መሆን ትፈልጋላችሁ? አይኑ ሳይል አይቀርም። ደግሞ ደቀ መዝሙር ልትሆኑ ትወዳላችሁን አላቸው። ተሳደቡ። እንደዛ ሲናገር ትንሽ ቆንጠጥ አደረጋቸው። የህግ ሰዎች አይደሉም፣ ለህግ የሚሞቱ አይደሉም፣ ለህግ የሚያስገድሉ አይደሉም። የሙሴን ህግ ለመጠበቅ ስንት ነገር ስንት ክርስቲያንን እንደሚያሳጭዱ አይደሉም። ራሱ ኢየሱስን በኋላ ያስገደሉ አይደሉም። እነዚህ ሰዎች ህግ ከሚበላሽ፣ ሰንበት ከሚበላሽ፣ ሰንበት ላይ ሰው ከሚድን ጀርባው ላይ ያን ሁሉ ቁስል ተሸክማ እድሜ ልክ ብትኖር ደስ ይላቸዋል። ጣጣቸው ሰንበት ነው፣ ችግራቸው ሰንበት ነው። ችግራቸው ህግ ነው፣ የተጻፈው ነው። አታድርግ አድርግ የተባለው ህግ ነው። ያ 613ቱ ከዛ ውስጥ ከነዚያ ውጪ ሲሆን ይጨንቃቸዋል። የአዲስ ኪዳን የተጻፈው ግማሽ ስላለ ይጨንቃቸዋል። ከዛ ውጪ ከተደረገ በተለይ ሰንበት ላይ የሚደረገው ነገር አሁንም እስከዛሬ ድረስ የነሱ ሰንበት በጣም ክብር ነው። በሰንበት ምንም አይደረግም፣ ምንም አይነካም። እንደውም ማብራቱ ላይ ያበሩትም ይባላል፣ ስዊች ኦን ኦፍ አያደርጉትም ይባላል። የህጋቸው ጥንካሬ ዛሬም አብዛኛውን ቦታ ላይ ህግ እንዴት እየገዛ እንደሆነ የኢየሱስን ታላቅነት ለአደባባይ ከመንገድ ይልቅ ኢየሱስን ዝቅ አድርገው ቅዱሳንን እንዴት ከፍ እንደሚደረግ ለቅዱሳን የሚሰጠው ትልቅ ስፍራ፣ ለመላእክቶች የሚሰጠው ትልቅ ስፍራ፣ በአምልኮተ ስርዓተ ሁሉ ከክርስቶስ ላይ አንስቶ ለእናቱ ሲሰጥ ይሄን ያመጣው ምንድነው ብትሉት ህግ። ምክንያቱም የኛን ኦርቶዶክስን እንመልከት። ኦርቶዶክስ የሚሳበው ከአይሁድ ስለሆነ ከዛ ቀጥተኛ ነው የተቀበሉት። አብ ወልድ መንፈስ ቅዱስን ያምናሉ፣ ተግባር ላይ ግን ሌላ። ስለዚህ ያ የኔና ያንተ ጌታ የሞተልን እሱ ነው ያበራው፣ እሱ ነው። ቅድም ስናገር ተመልክታችሁ እንደሆነ የተላኩበት ዓላማ ይህን ጨለማ ከሰዎች አይን ላይ መከልከል ነው። የውስጣዊውን ጨለማ መግፈፍ ነው። የኃጢአትን ጨለማ፣ መንፈሳዊውን ጨለማ መግፈፍ ነው። ከዛ በኋላ ብርሃን ማድረግ ነው። እሱም ብቻም አይደለም፣ እናንተም የዓለም ብርሃን ናቸው አለ። ይህን እሱን የሚቀበሉትን ሰዎች በሱ አምኖ በዚህ ምድር ላይ የሚኖሩትን ሰዎች እሱን ብቻ መናገሩ አይደለም፣ እናንተ የዓለም ናችሁ ብርሃን ናቸው አለ። ደግሞም እንዳይጨልምባችሁ ብርሃን ሆኜ እኔ ወደ ዓለም መጣሁ። በእኔ የሚኖር እኔን የሚከታተል ከኔ ጋር የሚኖር በህይወቱ ብርሃን ይሆንለታል። በአንቺና በእኔ ህይወት የሚያበራው ብርሃን ራሱ ክርስቶስ ነው። የመጣበት ትልቁ ዓላማ የልጁን አይን ላይ ያለውን ይህን ለማንሳት አይደለም። በዛ ምክንያት ከብዙ ሰዎች የዚህ የመንፈሳዊ ጨለማ እንዲወድቅ ነው። ከፈሪሳውያን ላይ ይሄ ህግ ብቻ ላይ ትኩረት ያደረገው ህግን ለመሻር አይደለም ኢየሱስ የመጣው። ህግ ብቻ ያድናል ብሎ ህግ ላይ ብቻ ለሚሰሩት መዳን እንዲሆንላቸው ነው ኢየሱስ የመጣው። ነገራቸው። እግዚአብሔር ሙሴን እንደተናገረው እኛ እናውቃለን፣ ይህ ሰው ግን ከወዴት እንደሆነ አናውቅም አሉት። በሙሴ ህግ ላይ የተጻፈውን ሁሉንም በነቢያት የተነገሩትን ኤልያስ የነገረውን ነቢያቶች የነገሩትን በኤልያስ የተደረገውን እነዚያ ሁሉ እናውቃለን፣ ግን ይህን ሰውዬ ምን አናውቅም። ከዚህ በኋላ ነው ሰውዬ በጣም ከፍተኛ ሰው ነው።
ሰውየው መለሰ እንዲህ ባላቸው ከውደት እንደሆነ እናንተ አለማወቃችሁ ድንቅ ነገር ነው አለ። እኔ አይደለም ማለት የእናንተ ያለማወቅ በጣም ይገርማል አለ። ገና በመጀመሪያ ቀን መጥቶ በምኩራብ ኢሳይያስ መጽሐፍ 61ን ከፍቶ እንዲያደርግ ተልኬአለሁ ቀብቶኛል ብሎ ሲናገር የነበረው በእለቱም አንድ ለ18 ዓመታት ጀርባዋ ላይ ደዌ ተሸክማ ያለችው ሴትዮዋን ፈውሶ እናንተ ራሱን ልትገሉ ገፈታትራችሁ ወደ ገደል ወስዳችሁ አልነበረም እንዴ? በመካከል ትተው ሄደው ሳይቀር እሱን ያለማወቃችሁ የሚገርም ነው አለ። ከዚህ በፊትስ በእኔ ላይ ብቻ ነው እንደ በዮሐንስ ወንጌል ራሱ እኮ 5 ታምራቶችን አድርጎ አልነበረም እንደ? በገሊላ ሰርግ ቤት ላይ ውሃን ወደ ወይን ጠጅ አልቀየረም እንደ? ቀጥሎ እዛ በገሊላ ላይ የተሾመውን ሰውዬ የንጉሱን ሰራተኛ የሆነውን ሰውዬ ልጅ አልፈወሰም እንደ? አንድ ከዛ በፊት አይደለ እንደ ለ5,000 ሰዎች ምግብን የመገበው? ከዛ አይደለ እንደ ውሃ ላይ የተራመደው በባህር ላይ የመጣው? ይሄ በእኔ ድንቅ ነው እንደ? እናንተ እሱን አለማወቃችሁ በጣም ድንቅ ነው። አይገርምም? ሳይል አይቀርም። የሚደንቅ እንትን እኮ ነው የምትናገሩት። እሱን አላውቅም ማለታችሁ፣ ኢየሱስን አላውቅም የምትሉት እኔ በጣም ገርሞኛል። ሳይል አይቀርም። ስለዚህ እሱን ያለማወቃችሁ ድንቅ ነገር ነው። ዳሩ ግን አይኖችን ከፈተ። ሃሌሉያ። ብዙዎች ያለማወቃቸው የሚደንቅ ነገር ነው። ብዙዎች ያለመቀበላቸው የሚደንቅ ነገር ነው። ለብዙዎች የኢየሱስ ክብር ያለ መግባቱ የሚደንቅ ነገር ነው። ግን ኢየሱስ አዳኝ ነው። አሜን። ግን ኢየሱስ ለዘላለም ጌታ ነው። አሜን። ኢየሱስ ተመልሶ ይመጣል። አሜን። ሰዎቹ ያለመረዳታቸው ያለማወቃቸው እያወቁ እንዳላወቁ መሆናቸው ድንቅ ነገር ነው። እሱ ነቢይ ነው ብሎ መከራከራቸው ድንቅ ነገር ነው። አልሞተም ብሎ መከራከራቸው፣ በሱ ፋንታ ሌላ ሰው ነው የሞተው ብሎ መከራከራቸው ድንቅ ነገር ነው። እሱ ግን ከሙታን ተነስቶ ለ40 ቀናት በምድር ላይ ተመላልሷል። አይገርምም? እሱ ግን በክብር ወደ ሰማይ አርጓል፣ ወደ አብ ቀኝ አርጓል። የሚገርም ነገር እኮ ነው። ስለኔና ስላንቺ በአፍ ዘውትር እየማለደ እስከ ዛሬ ይገኛል። የጠላትን ቶሴ እያስቀደደ። ሃሌሉያ። ጠላት የሚከሰውን ክስ እያስቀደደ እስከ ዛሬ ድረስ ስለኔና ስላንተ እየተሟገተ በአፍ ዘውትር ይገኛል። ያለመቀበል በጣም የሚደንቅ ነው። በሱ ያለማመን የሚደንቅ ነው። ማዳኑን ያለመረከብ የሚደንቅ ነው። በጣም ይገርማል። ብታውቅ ግን የተሻለ ነው። አይኖቼ በርቷል። ውስጥ አይኖቼን አብርቷል። ጨለማ በሕይወቴ ላይ የለም። ብዙዎች ይሰብኩታል። ዓለም በሙሉ ይሰብኩታል። እንዳለው መንፈስ ቅዱስ ይልቋል። ሰዎች በመንፈስ ተሞልቷል። ጌታ ኢየሱስን ሰብኳል፣ መስክሯል። ብዙዎችን ወደ ቤት መልሷል። አንተ ያለመውሰድ የሚደንቅ ነው። አላውቅም ማለት መከራከር ይደንቃል። አይገርምም? የማይሻር ጌትነት። ሰማይና ምድር ሲፈጠር ፈጣሪ የነበረ ከአብ ጋር መተካከልን ትቶ ወደ ምድር የወረደ ታዛዥ፣ ሲገሉት እያየ የሚያደርጉትን አያውቁምና ይቅር በላቸው ያለውን እሱን ያለማወቅ ይገርማል። እሱን ያለመረዳት መከራከሪ በጣም የሚደንቅ ነገር ነው። ዛሬም በምድር ዙሪያ ይደንቃል። ያ የኔ ጌታ ሕይወት ነው፣ ለዘላለም እንጀራ ነው፣ ብዙዎችን የመገበ ነው፣ ሞት ሊይዘው ያልቻለ ነው፣ ከዘላለም አብ ዘንድ ያለ ነው፣ አብ ራሱ ልጄ እሱ ነው ብሎ የተመሰከረ ነው። እሱን ያለማወቅ በጣም የሚገርም ነገር ነው። ያለማወቃችሁ የሚደንቅ ነገር ነው አለ። እኔ ግን አውቃለሁ፣ አይኖችን አብርቷል። እኔው ግን አውቃለሁ፣ ጨለማ በሕይወቴ የለም። እኔው ግን አውቃለሁ፣ ሕይወቴ ተለውጧል። እኔ ግን አውቃለሁ፣ የትናንትና ማንነት በሕይወቴ ውስጥ የለም። እኔው ግን
አይቻለሁ። ትላንት ጨለማ እንደነበር ዛሬ ጨለማ በሕይወቴ ውስጥ የለም። እኔው ግን አውቄያለሁ ክርስቶስ እውነተኛ ብርሃን እንደሆነ። እኔው ግን አውቄያለሁ እሱ ባለበት ስራ ጨለማ እንደማይሰራ። እሱ የሞት መድኃኒት፣ የጨለማ ብርሃን እውነት ነው። ሃሌሉያ! እሱ የዘላለም ሕይወት መግቢያ በር ነው። ከሞት ማዳኛ ነው። ለሚያምኑት ሕይወት ነው ኢየሱስ። ይሄን ሕይወት ኢየሱስን ነው ሰውዬ የጠየቀው። እንዳምን ዘንድ ማን አለ? አምናለሁ ግን ማን? እውነትም የሰው ልጅ ነህ ወይስ ነቢይ? አንተ ማን ነህ? እውነትም የእግዚአብሔር ልጅ ነህ ብሎ ነው የጠየቀውና ከዛ ነው ስንት ታምራቶችን ዋን ወደ ወንጠች ያኔ ሹሙን ልጅ መፈወሱን ለ38 ዓመታት ሽባ የነበረውን ሰውዬ የፈወሱ 5000 ሰዎችን በትንሽ ነገር የመገበው እንደው እሱም ይቅር በባህል ላይ የተራመደው ኢሳይያስ 61 ላይ ያነበበውስ የጌታ የእግዚአብሔር መንፈስ በእኔ ላይ ነው ያለውስ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛል፣ ልባቸውን የተሰበረውን እጠግን ዘንድ፣ ለተማረኩትን ነፃነትን፣ ለታሰሩትን መፈታትን እናገር ዘንድ ልኮኛል ያለውስ ያለማወቃችሁ በጣም ድንቅ ነው። እኔ ግን አውቃለሁ። ያን ቀን ሆኖ ለ18 ዓመታት ጀርባዋ ላይ የአብርሃም ልጅ ሆና የኪዳን ዘር ሆና ጌታ ከወደደ ዘር ተፈጥራ፣ እናንተ ግን ሕግ ትላላችሁ፣ እናንተ ግን ሰንበት ትላላችሁ። እቺ ለ18 ዓመታት ጎብጣ አጋንንት በላይዋ ላይ ወጥቶ ደዌ ተሸክማ ያን ነው ሰውዬ የተናገረው። እንዲህ አለ ቁጥር 31 ላይ እግዚአብሔርን የሚፈራ ፈቃዱን የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል አለ። እግዚአብሔር የሚሰማው በፈቃዱን የሚያደርጉትን ነው። እግዚአብሔር የሚሰማው ኃጢአተኛን አይደለም። እኛም ሁላችንም እናውቃለን አለ። እግዚአብሔር የሚፈራ ፈቃዱን የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኛን አይሰማም። ያን ደግሞ አናውቅም አለ። ዕውሩ የነበረ ሰውዬ የውስጥ አይኖቹ የበሩለት ሳይሰማ አይቀርም። ከዛ በፊት እግዚአብሔር ማንን እንደሚሰማ፣ እግዚአብሔር ማንን ልሰማ እንዳለ፣ እግዚአብሔር ኃጢአተኛን እንደማይሰማ፣ እግዚአብሔር ጠላት የሆነውን ነገር እንደማይሰማ፣ እግዚአብሔር የማይከብርበትን ነገር የሚያደርገውን ሰው እግዚአብሔር እንደማይሰማ እሱ ያውቃል። እግዚአብሔር የሚሰማው የእሱን ፈቃድ የሚያደርገውን እውነት ያለበትን ሰው እንጂ ፈቃዱን የሚፈጽመውን ሰው እንጂ አድርግ የተባለውን የሚያደርግ አታድርግ የተባለውን የማያደርገውን ሰው እንጂ እግዚአብሔር የሚሰማው ዕውር ሆኖ የተወለደውን አይኖች ማንን እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማም አለ። ማንም ተራ ሰው ኦርዲነሪ የሆነ ሰው መጥቶ ያንን ሰው ከተወለደ ጀምሮ ዕውር የሆነውን ሰው መክፈት አይችልም አለ። ማንም እኔ አላየሁትም አልሰማውም፣ ማንም ከፍቶ አያውቅም፣ እንደዚህም ተደርጎ አያውቅም። ግን ይሄ መክፈት የቻለው የእግዚአብሔርን ፈቃድ ስለሚያደርግ እንጂ መክፈት የቻለው እግዚአብሔር ከሱ ጋር ስላለም ነው እንጂ ይህን ማድረግ የቻለው የሱ የእግዚአብሔር ኃይል ከሱ ጋር ስለሚሰራ ነው እንጂ እንደዚህማ ባይሆን ማንም ሊያደርግ አይችልም። ተራ ሰው ከመሬት ተነሳው የእግዚአብሔርን ፈቃድ የማይፈጽም ሰው እንደ ኃጢአተኛ ሰው አደርጋለሁ ብል ይችላልን? አይችልም። ንጉሱ ይችላል? አይችልም። መፈወስ አይችልም። ታምራት ማድረግ አይችልም። ሰው በራሱ ጉልበት ይሄን ነገር ሊያደርግ አይችልም። የማያደርግበት ሰው ስጋ ለባሽ ነው፣ ደካማ ነው። ሁል ጊዜ ጠዋትም ከሰዓትም ከእግዚአብሔር ድጋፍ ይፈልጋል። ሁል ጊዜ ድጋፍ የሚፈልግ ማን ነው ብትሉ ሰው ልጅ
እኔ ድጋፍ ኤቭሪ ዴይ ድጋፍ ፈልጋለሁ። በየቀኑ ድጋፍ ከእግዚአብሔር ዘንድ ፈልጋለሁ። በየደቂቃው ለኛ ድጋፍ ያስፈልገናል። እቺ ማይክ ልትመጣ ወደዚህ ልትመጣ ድጋፍ ያስፈልጋል አይደል? እንደምገሩ እቺን ማይክ እዚህ መጥቶ አፍ ለመክፈት የእግዚአብሔር ድጋፍ ያስፈልጋል። በዛ ህይወት ውስጥ ነው እኛ በዚህ ምድር ላይ ያለነው። ባይደግፈን ባይሰረን ክብሩ ከኛ ጋር ባይሆን መቆም እንችልም። እንኳን መስበክ እንኳን መራመድ። ዳዊት አለ ተኛውም አንቀላፋውም እግዚአብሔር ደግፎኛልና ወደዚህ ወደ ጎን ተኝቶ ለመነሳት እግዚአብሔር ድጋፍ ያስፈልጋል። ማንም ሰው እግዚአብሔር ካልደገፈው በስተቀር ፈቃዱን እንዲፈጽም ካልፈቀደው በስተቀር ይሄን አይነት ታምራት ሊያደርግ አይችልም። እንደዚህ አይነት የተከበረ ስራ ሊሰራ አይችልም። የሆነ ነገር እግዚአብሔር በላይ ላይ አድርጎት ነው እንጂ የእግዚአብሔር ድጋፍ በላይ ላይ ሆኖት ነው እንጂ። ስለዚህ እኮ ነው ያልጠፈነው ከእግዚአብሔር ምሕረት የተነሳ ነው። ያልሞት ነው ከእግዚአብሔር ምሕረት የተነሳ ነው። ብን ብለን ያልጠፈነው ጠላት በከፈተው ጉድጓድ ያልገበነው የተመታው መድፍ ያላገኘን ጦሮቹ ያልወገን እስከ ዛሬ ድረስ በሕይወት የኖርነው የእሱ ምሕረት ስለበዛልን ነው። ድጋፉ ስላለን ነው። አንተ መደገፍ ካለብን በእግዚአብሔር እንደገፍ። ምርኩሳችን እሱ ነው። ድጋፋችን እሱ ነው። ኃይል ጉልበታችን እሱ ነው። መጽሐፍ ቅዱስ ኃይል የእግዚአብሔር ነው ካለ በኋላ ሰዎቹ ኃይልን እንደሌሉት ይገልጻል። ኃይል ማን? የእግዚአብሔር። ኃይልን በሚሰጠን በክርስቶስ ሁሉን እችላለሁ አለ። ምክንያቱም ኃይል የሆነ ሶርስ እዚህ ጋር እግዚአብሔር ይባላል። በመንፈስ ቅዱስ አማካይነት ለሰው ልጆች ኃይልን ይሰጣል። ይሄ ኃይል ላይ ምን መሆን አለብን? መደገፍ አለብን። ባትሪው ላፕቶፕ ወይንም ስልክ ቻርጅ ካልተደረገ ዴድ ይሁን። ኤቭሪ ዴይ ዊ መስት ኒድ ፓወር። በየቀኑ ኃይል ማግኘት አለ። ለምን ጸልየው ወደዛ ኃይል እንድናገኝ ነው። ለመስራት፣ ለመራመድ፣ ለመስበክ፣ ለመንቀሳቀስ ኃይል ከላይ ሁሉ ጊዜ ጠዋትና ማታ። ጠዋት አግኝተን ቀን ሞባይሉ ዘውትር ካልሞላ ቻርጅ መደረግ አለበት ግድ ሰርቪስ እንድሰጥ። እኛም በዚህ ምድር ላይ ሰርቪስ ልንሰጥ ከእግዚአብሔር ዕለት ዕለት ኃይል ማግኘት። ጠላት ደግሞ ያን ኃይል እንድናገኝ ነው የሚፈልገው። ጸሎት እንዳታደርግ ዋጋ በጣም በኃይል የሚዋቀው ሰው ኃይል የሚያገኝበት ትልቁ መንገድ ጸሎት ብቻ ነው። በረከት የፈለገ ሰው ይስጥ። እውቀት የፈለገ መጽሐፍ ቅዱስ ያለው እውቀት ያገኝ። ግን ኃይል ለማንበብም ለመስጣትም ኃይል አስፈልግ ይቀር። ለማንበብም ለመስጣትም ኃይል ያስፈልጋል። ኃይል ያለው ይሄ ዘሶርሱ ላይ ሶርሱ ምንጩ የሚገኘው ደግሞ በመጠየቅ እግዚአብሔር በእጆቹ መዳፍ ውስጥ አስቀምጦ አቴንሽንን ይፈልጋል። አይገርም? በእጁ ሲዘጉ በእጁ መሃል ላይ እንዲያስቀምጠው አቴንሽንን ይፈልጋል። በእጁ ውስጥ እኮ ነው። በቃ በሱ እጅ ነው። ኮራቢ ላይ እንዳትጠፋ ቲቪት እንዳይጥል አቴንሽንን ይፈልጋል። ወደ እኔ ጩህ። በቤቱ እያለ በጉያው በክንፎቹ ስር ደብቆ እያለ ወደ ማጩ ወደ እኔ ጩህ። አዲስ ነገር ማለት ትፈልጋለህ? ና ጩህ። ክብር ማለት ትፈልጋለህ? ጩህ። ከኔ ጋር ማለፍ ትፈልጋለህ? ጩህ። እግዚአብሔር ኤቭሪ ዴይ ናይት ኤንድ ዴይ አቴንሽን ይፈልጋል። የኛ ትኩረት ይሄ ዓለምም ልክ እንደዛ ነው። የሰው ልጆችን ትኩረት የሚስበው ነገር እንደው ዛሬ በዝቷል። ወደ ቤታይ ትኩረት የሚስብ ነው። ወደዛ ቤታይ ትኩረት መግፋት ነው። ዝም ብለን ሞባይልን ይዘን ልብን ነው የሚያቆስለው። ጌታ ሆይ ጠብቀኝ። እንዳጠቃ አላቅም እኔ ጋር ያስፈራል። ለከተፈሰ በጣም አቴንሽን የሚስብ ነገር የሞላበት ዘመን ብሎ ዛሬ ሳይሆን አሁን። ስለዚህ እግዚአብሔር አቴንሽናችንን በጣም ይፈልጋል።
ሰውዬ በጣም ነው ሲያነብ ብቻዬን ያስቀኛል። ንግግሮቹ ይመጣል በልቤ ላይ። ምክንያቱም ሰውዬን ገና ኢየሱስን ሳይቀበል የተደረገለት አስተሳሰቡን ቀይሮለታል። አይታችሁታል። እናንተ ራሳችሁ በጣም ጨቀጨቃችሁ እኮ ተከታተላችሁት እኮ ደቀ መዝሙር መሆን ፈለጋችሁ እንዴ ያለው ተመልከተ። እሱ ብቻም አይደለም፣ እኔ ግን አይኖቼ በርቷል። ይሄን ሁሉ ሲያደርግ በዚህ ምድር ላይ ሲንቀሳቀስ ስንት ሚሊዮን ተከታዮችን ካፈራ በኋላ አናውቅም ማለታቸው ድንቅ ነገር ነው። ስንት ተከታዮችን አፍርቶ ስንት ሺህ ህዝብ ተከትሎት ስንቱ ባታውቆ ኢየሱስ የአይሁድ አዳኝ መጥቷል፣ በቃ ንጉሥ ሊሆን ነው ተብሎ የሰማያዊ መሆኑንም በጊዜ አልተረዱትም። ከኤማሁስ መንገደኞች ስንመለከት ሰማያዊ ስራ ሊሰራ እንደመጣ አላወቁትም። ከነዚያ ከሮማውያን ያስጤለናል ብሎ ነው እንደውም ብዙ ሲከታተል ነበር። ከሞተ በኋላ ተስፋ የቆረጡት። ስለዚህ ይሄ ሰውዬ ይሄን ሁሉ ተከታይ ሲያፈራ አለማወቃቸው በጣም ይከብዳል። በስንት ቦታ ስለሱ የተወራ ስንት ህዝብ በትንሽ ነገር መግቦ ስንት ታምራት እያደረገ በኋላ እየተራመደ መዓለ ውሃን ወደ ወይን ጠጅ ሲቀይር እያያችሁ፣ በሽተኛ ሲፈወስ እያያችሁ፣ ለ38 ዓመት የአንድ ሰው እድሜ እኮ ነው፣ ቀላል እድሜ በበሽታ የኖረውን ሰውዬ ሽባውን የፈወሰውን እያያችሁ ትገርማላችሁ። ያን እሱ ነው ያለማወቃችሁ በጣም የሚደንቅ ነገር ነው። ስለዚህ 32 ላይ እውር ሆኖ የተወለደውን አይኖቹን ማንም እንደከፈተ ዓለም ከተፈጠረ ጀምሮ አላየም። ይህ ሰው ከእግዚአብሔር ባይሆን ምንም ሊያደርግ ባልቻለም ነበር። ይህ ሰውዬ ምን ነው? ወይ ከእግዚአብሔር የመጣ አንድ ሰው ነው ወይ ምንድን ነው? ነቢይ ነው። ቅድም እንዳለው ወይ ኤልያስ ነው ወይ ሙሴ ነው ወይ አንዱ ነው። ስለዚህ ይሄ ሰውዬ ይሄን ታምራት የሚያደርገውማ በራሱ ጉልበት በራሱ አቅም አይደለም። እንዲህ ሊያደርግ ሰው አይችልም ከእግዚአብሔር ካልሆነ በስተቀር። ይህ ሰው ከእግዚአብሔር ባይሆናል መለሰው። አንተ በገርሙ ናቸው እኮ ሰዎቹ የሚያውቁት በአይሁድ ሕግ አንድ ሰውዬ ይሁን ወይንም ሰውነቱ ጎደሎ ካለ ሙሉ ሰው እንዳይደለ ነው የሚቆጠረው ብያቸዋል። ሰደቡት። መለሰው። አንተ ይሁንለንተ በጣት ተወልደ አያችሁ፣ በጣት ተወለድክ ያሉት። ስለዛ ነው አይኖቼ የጠፋው። አንተ ዛሬ እኛን ትሳደ እኛን ትናገራለህ እንዴ? ይሄን ድፍረት ከየት አገኘ? እኛን የመገሰጽ እውነት ነው ብለህ መናገር? አንተም እኛን ታስተምረናለህ አሉት። ወደ ውጭም አወጡት። ይሄን ሁሉ ያመጣው ምንድን ነው ብትሉ ሰውዬ የያዘ እውነት አይኑ በርቶለታል። ስንቶቻችን የተደረገልን ተአምራቶቻችን በዛው ምክንያት ተደግፈን ክርስቶስን ማንጸባረቅ ይቻላል። ሙሉ ጤና ሐኪም ቤት ሳንመላለስ እኔ እዚህ ሐኪም ቤት ነው የምሰራውና ብዙ ነገር ታዘብኩኝ። በጣም ብዙ ነገር እግዚአብሔር እንዴት ጤነኞች እንዳደረገ። እዚህ ሀገር ሐኪም ቤት ከገባ አትወጣም። መድኃኒት ሪፊል ይላክልሃል። እንደገና ትሄዳለህ፣ ቀጠሮ ይያዛል፣ ስልክ ይደወላል። በቃ መደጋገም ነው። ከዛ በኋላ አልጋ ቁረኛ ነው የሚያደርገው። ከዛ በኋላ ከኋላ በር ሲያስወጡት ያለ በቃ ብዙ ነው። ብዙ ሬሳ ቁጥር ስፍር የለም። በቋሚ የሚተኙ ሰዎች አሉ። ምግብ ይበላሉ እስከ ሞቱ ቀን ድረስ እና ብዙ ነገር አስተማሪ በእውነት እዛ ቤት ሰማያዊ ጥሪ ተብሎ የሚጠራው ጥሪ አለ። ሰማያዊ ጥሪ በዚህ ሩም ላይ ቶሎ በሉ ይባላል። ብሉ ኮል የሚባለውና ሰማያዊ ጥሪ አለ እዚህ ቤት ድረሱ ይባላል። ይሄ ማለት የሆነ ሰውዬ ነፍሱ ሊወጣ የሆነ ድረሱ ማለት ነው። በቃ በዛ ሰዓት ሙሉ ሰው ነው የሚሮጠው። ዶክተሮቹ፣ ነርሶቹ በዚህ ክፍል ሰማያዊ ጥሪ አለ ከተባለ ገር ብለው ያን ሰማያዊ ጥሪ ለማስቀረት
ይሄ ማለት ልብ ቀጥ ብሏል ነው ማለት ነው። እና የሚገርም ነው። ለሰማያዊ ጥሪ ሰዎች ሊከለክሉ ሲመጡ በጣም ፊልም ሁሉ አለ። ስለዛ ሆስፒታል ስለሚጠሩ ኮዶች የተሰራ ፊልም እና እዚህ ሀገር ያ ሰማያዊ ጥሪ ቶሎ ድረሱ ዶክተሩ ሜኑ በቃ በሰውዬ ደረት ላይ ማይጫን ቀኑ የተቆረጠ ከሆነ መጫን አይደለም ሁሉም ሰው ሊወጣ ሄደ። እውነቴን ነው የምላቸው። በቃ ማይደረገው ነገር የለም። ከደቂቃዎች በኋላ ሻማ ይለጠፋል። አንዳንዱ ደግሞ ሳምንት ሙሉ ነፍስ ሳይወጣ ሲቀር ሻማ ይለጠፋል። በዚህ ሳምንት ነፍሱ የሆነ ቀን ይወጣል ተብሎ ከታሰበ በር ላይ ሻማ ይለጠፋል። እኔ ደግሞ ጠይቃል፣ ምንድን ነው ነፍስ በዚህ ሳምንት የሚወጣ ሰው እስከሞት ድረስ? ስለዚህ እግዚአብሔር እኔንና እናንተን ለተከበረው ሰማያዊ ክብር ታለ እዚህ ብዙዎች ሞታሉ፣ ይጠፋሉ። ሁለተኛው ሞት የሌለበት ክርስቶስ ራሱ ወደሚያበራበት የዘላለም እረፍት ወዳለበት ኢየሱስ ወደሚነግስበት በበጉ ፊት ቅዱስ ቅዱስ እያልን ወደምናመልክበት ወደ ዘላለማዊው እረፍት ጠራን። ክብር ለኢየሱስ ይሁን። ስለዚህ ይሄ ሰውዬ አባረሩት፣ ከምኩራብ አወጡት። ሲፈጠር ኃጢአተኛ የነበረ ድሮ መልካም ያወራል ብላችሁ ዛሬ በራ እንጂ ትናንትና አይነ ስውር አልነበረም እንደ ሳይሉ ታይቃል። ይህን ሰውዬ አስወጡት። ከዛ በኋላ ኢየሱስ ይከታተላል ማለት ነው። ቁጥር 38 ላይ ኢየሱስም ወደ ውጭ እንዳወጡት ሰማ። ሲያገኘውም አንተ በእግዚአብሔር ልጅ ታምናለህ አለ። ኢየሱስ አገኘ፣ ወደ ውጭ ወጥቶ ተገናኘው። በቃ ይሄ ሰውዬ ኢየሱስን ሳያውቅ የተደረገለት የደነቀ ሰው። በቃ በዛ ፈሪሳውያንን ፊት ማለፍ በራሱ እኮ ከባድ ነው። አንደኛ በፈሪሳውያን ፊት በምኩራቦች ላይ ስብከት ራሱ ትምህርት ስታስተምር ሲተት ካስተማርክ ሕግ ጥሰሃል ተብለህ የምትወገድበት ስፍራ ነው። ትክክል ያልሆነ አድርጓል ተብሎ ሰው የሚወገድበት ቦታ ነው በሕግ ምክንያት። ያን ቦታ ቁጭ ብሎ በድፍረት ሰዎቹን እስከሚያሳምን ድረስ እነሱን ራሳቸው መከታተል ማያት ወይም ደቀ መዝሙር መሆን ፈለጋቸው እያለ እሱን ያለማወቃቸው የሚደንቅ ነው ብለህ በአሽሙር እየተሰደባቸው የቆየ ሰው ነው። ያን ሰው አስወጡት። ያን ሰው ኢየሱስ አግኝቶ ነው የጠየቀው። ታምናለህ? እኔ አምናለሁ፣ ግን እሱ ማን ነው አለ። እሱ ራሱ ሌሎችን እንድዘብሎ ብሎ ራሱ የሚገድበት ሰው መጣ። እሱ አምናለሁ፣ ግን በሱ ላይ እንዲያምን ዘንድ እሱ ማን ነው? ማን ነው እሱ? ዛሬ የለም በዓለም ዙሪያ ኢየሱስን ሳይረዳ በተለይ በዚህ ሀገር ላይ ቴክኖሎጂ ባደገበት ሀገር ላይ ፈጣሪን የማያውቁ ብዙ ህዝቦች አሉ። እና ኢየሱስ ራሱ ማን ነው? እሱን አናውቅም የሚሉ ብዙዎች አሉ። ራጀ ኢየሱስ የእግዚአብሔር ልጅ ነው። አሜን። የሚያድነን ያዳነን፣ ከጨለማ ያስወጣን፣ በብርሃን እንድንኖር ያደረገን፣ ካህናቱ ያደረገን፣ ሰራተኞቹ ያደረገን፣ አገልጋዮቹ ያደረገን፣ ለመንግስቱ እየሾመን፣ በአብ ፊት ስለ አንቺና ስለ እኔ እየቀረበ ኪሱን ቅደድ፣ በመስቀል ላይ ሞቼለታል። ኪሱ ይቀደድ፣ ጠበቃው አለው እዚህ ነው። እኔን ወክሎኛል። በምድር ላይ ሆኖ ስለ እኔ እየኖረ ነው፣ ስለ እኔ እየሰበከ ነው፣ ስለ እኔ እየታገለ ነው። ሞቼለታለሁ፣ ቅደደው። ክሳችን ተቀዷል። ኢየሱስ በላይ በአብ ላይ ቁጭ ብሎ ሊቀመጥ አይደለም። ስለ አንቺና ስለ እኔ በአብ ፊት እየቀረበ ክሶቹን እያጠፋ ዘውትር እየማለደ ጠበቃ እየሆነ በፊት በሱ ፊት ገብቶ የካህናት አለቃ ሊቅ የኔና ያንቺ ጌታ ያን ነው። ማን ነው ብሎ የጠየቀው? ቀድሞ ነው ብሏል። በእግዚአብሔር ልጅ ላይ ታምናለህ? ኢየሱስ ራሱ እኮ ታምናለህ? አምናለሁ፣ ግን እሱ ማን ነው?
ያው የሚናገረው ራሱ ይሄ ነው የእግዚአብሔር ልጅ፣ ይሄ ነው ያዳነን፣ ይሄ ነው አይኖችን ያበራው፣ ይሄ ነው ከጨለማ ውስጥ ያወጣው። ስለዚህ እዚህ ውስጥ ስንመለከት ብዙ ነገር ነው የተናገረው። ከዛ በኋላ ፈሪሳውያን ራሱ እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው አለ። ኢየሱስም አይተዋል፣ ተደርጎልሃል፣ አይኖች በርቷል፣ ታምራቱን አግኝተሃል፣ ከአንተ ጋርም የምናገረው እሱ ነው አለ። እርሱም ጌታ ሆይ አምናለሁ አለ፣ ሰገደለትም። ክብር ለጌታ ለኢየሱስ ይሁን። አምናለሁ ባንተማ አምናለሁ፣ በርቶልኝማ አምናለሁ፣ ተደርጎልኝማ አምናለሁ አለ። አመነ። እንደዛ ነው ኢየሱስ ክርስቶስ ሐዋርያቶችን ሰዎች ስለ እኔ ማንም ብሎ ያወራሉ። ከተማ ውስጥ ሐሜት መቼስ ትሰሙ ይሆናል። ወሬ ከተማ ውስጥ በጣም ይታወቃል። በወሬ ደረጃ ማን ነው ይላሉ። አንዳንዶቹ ኤልያስ ተመልሷል ይላሉ። አንዳንዶቹ ከነቢያቶች አንዱ ነው ይላሉ። አንዳንዶቹ መጥምቁ ዮሐንስ ነው ይላሉ። አንዳንዱ ብዙዎች እንደዛ። እናንተስ? ለእኛ ግን አንተ ክርስቶስ ነህ፣ ይኸው የእግዚአብሔር ልጅ ነህ። ለእኔና ለአንቺ እሱ ክርስቶስ ነው፣ ይኸው የእግዚአብሔር ልጅ ነው። አሜን በሏ። ክርስቶስ ነው፣ ይኸው የእግዚአብሔር ልጅ ነው። የተቀባ ነው፣ ይኸው የእግዚአብሔር ልጅ ነው። የሚያድነን ነው። ስለዚህ በዚህ መጽሐፍ ውስጥ ያልተረዱትን ደቀ መዝሙር፣ አይኑ የተበረለትን ሰውዬ፣ በመንፈሳዊ ዕውርነት ላይ እድሜያቸውን የሚገሉ ፈሪሳውያን፣ ያን ታላቁን ታምራት ያደረገውን ኢየሱስ ክርስቶስን ነው የተመለከትነው። ስለዚህ ለሚጠይቋችሁ ኢየሱስ የእግዚአብሔር ልጅ ነው በሉት። ለሚጠይቋችሁ አዳኛችን ነው በሉት። ለሚጠይቋችሁ የዘላለምን ሕይወት የሚሰጥ ነው በሉት። ለሚጠይቋችሁ የሞተ ልጅ ነው፣ ዋጋ የከፈለ ልጅ ነው፣ ደሙን ያፈሰሰ ነው በሉት። ለሚጠይቋችሁ ተመልሶ የሚመጣ ነው በሉት። ለሚጠይቃችሁ ለ1000 ዓመት የሚነግስ ነው በሉት። ለሚጠይቃችሁ ነገ በፍርድ ወንበር የሚቀመጥ ነው በሉት። ለሚጠይቃችሁ ነገ ቤተ ክርስቲያንን በደመና ላይ የሚቀበል ነው በሉት። ያኔ ፌሽታና ደስታ ይሆናል በሉት። ለሚከራከሯችሁ ኢየሱስ ነው በሉት። አዳኝ ነው በሉት። የተቀባ ነው በሉት። በነቢያት አንደበት የተነገረ ነው በሉት። ራሱ የተወለደ ነው በሉት። የመጣ ነው በሉት። የታየ ነው በሉት። ሞት ያልቻለ ነው በሉት። የኔና የናንተ አባት ነው በሉት። በአብ ፊት የሚታይ ነው በሉት። የምስክርነቶቻችንን አጥብቀን እንድንቀጥል እግዚአብሔር ይርዳን። የሰማነውን ቃል ጌታ ይባርክ። እንጸልይ። ኢየሱስ የተዘጋውን የምትከፍት ብርሃን የምትሰጥ